ጤና ይስጥልን እንደሙላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ መስከረም 6 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የአማራ ክልል የጸጥታው ምክር ቤት የክልሉ የጸጥታ ሁኔታ ከባለፈው ጊዜያት በእጅጉ እየተሻሻለ መምጣቱን ባደረገው ግምገማ ማረጋገጡን የልማት ድርጅትና የግል ሰራተኞች ከደሞዝ ጭማሪ እንዲያደርጉ ኢኮኖሚው ራሱ እንደሚያስገድዳቸው ኢሰመኮ መግለጹን እንዲሁም ኢትዮጵያና ኬንያ ድንበር ላይ የሚታዩ ግጭቶችን ለመፍታት መስማማታቸውን ጨምሮ ሌሎች መረጃዎችን ይዘናል። አብራችሁ ዜናውን እየመራው ከናንተ ጋር ቆይታ ማደርገው ራቢያ ከድር ነኝ። አብራችሁ ቆዩ። የአማራ ክልል የጸጥታ ምክር ቤት የክልሉ የጸጥታ ሁኔታ ከባለፉት ጊዜያት በእጅጉ እየተሻሻለ መምጣቱን ባደረገው ግምገማ ማረጋገጡን አስታወቀ። በትናንትናው ዕለት መስከረም 5 ቀን 2018 የአማራ ክልል የጸጥታ ምክር ቤት የክልሉን የጸጥታ ሁኔታ መገምገሙን ገልጾ በግምገማው የክልሉ የጸጥታ ችግር ከጊዜ ወደ ጊዜ እየተሻሻለ መምጣቱን አስታውቋል። የአማራ ክልል ኮሙኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው በሰጡት ማብራሪያ የክልሉ የጸጥታ ሁኔታ ከባለፉት ጊዜያት በእጅጉ እየተሻሻለና ህዝቡም የሰላሙ ባለቤትና ተጠቃሚ የሆነ መምጣቱን ምክር ቤቱ ገምግሟል ብለዋል። በጫካ የነበሩ ታጣቂዎችም የሰላም አማራጮችን እየተቀበሉና ስልጠና እየወሰዱ ወደ ማህበረሰቡ እየተቀላቀሉ ነው ብለዋል። የጸጥታ ምክር ቤቱ የሰላም አማራጮችን የተቀበሉ ታጣቂዎችን መልሶ ለማቋቋም እየተሰራ ያለውን ስራ መገምገሙንም ተናግረዋል። ዶክተር መንገሻ ታጣቂዎችን መልሶ ለማቋቋም እየተደረገ ያለው ስራ ተጠናክሮ እንደሚቀጥልም ምክር ቤቱ አመላክቷል ነው ያሉት። በክልሉ ያለው አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር በቀጣይ በትኩረት መስራት እንደሚያስፈልግም አቅጣጫ መቀመጡን ገልጸዋል። የጸጥታው ምክር ቤት የትምህርትና የልማት ስራዎችን መገምገሙንም አንስተዋል። የትምህርትና የልማት ስራዎችም ተጠናክረው እንዲቀጥሉ በልዩ ትኩረት እንደሚሰራ መነሳቱን አብራርተዋል። በሌላ በኩል በክልሉ የተለያዩ ከተሞች የህዳሴ ግድብን መጠናቀቅ በማስመልከት በዛሬው ዕለት የድጋፍ ሰልፎች ተካሂደዋል። በባህር ዳር፣ በጎንደር፣ በደሴ፣ በደብረ ብርሃን፣ በሸዋሮቢት፣ በደብረ ማርቆስ፣ በሰቆጣ፣ በደብረ ታቦር፣ በወልዲያ፣ በገንደ ውሃ፣ ከሚሴ፣ በእንጂባራ፣ በደባርቅ፣ በሁመራ፣ በፍኖተ ሰላምና በሌሎች የክልል ከተሞች የድጋፍ ሰልፎች ተካሂደዋል። በባህር ዳሩ የድጋፍ ሰልፍ ላይ ንግግር ያደረጉት የክልሉ ርዕሰ መስተዳድር አቶ ረጋ ከበደ ኢትዮጵያ ህዝቦቿና የኑሮ ደረጃ ለማሻሻል እየተሰራ መሆኑንም አንስተዋል። ፕሬዝዳንቱ አያይዘውም የግጭት አዙሪት ህዝብ እየበላ ሀገርን እያዳከመ መሆኑን አንስተው ይህ የግጭት አዙሪት ችግርን በውይይት ከመፍታት ልምድ ማነስ የመጣ ነው ብለዋል። የልማት ድርጅትና የግል ሰራተኞች ከደሞዝ ጭማሪ እንዲያደርጉ ኢኮኖሚው ራሱ እንደሚያስገድዳቸው ኢሰማኮ ገለጸ። የደሞዝ ጭማሪው የልማት ድርጅቶችና የግል ሰራተኞች እንዲያካትት እየሰራ እንደሚገኝ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታውቋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ለኢትዮጵያ ፕሬስ ድርጅት የደሞዝ ይጨመር ጥያቄ የጋራ በመሆኑ ሁሉም እንዲያካትት እየተሰራ ነው ብለዋል። የልማት ድርጅቶች ሰራተኞች በቦርዳቸውና ለግል ተቋማቸው በአሰሪና ሰራተኛ አዋጅ መሰረት የመነሻ ደሞዝ የሚወስን ቦርድ ተቋቁሞ እንዲታይ የሚያዝ ህጋዊ ማዕቀፍ አለ ያሉት ፕሬዝዳንቱ በዚህም የደሞዝ ቦርድ መንግስት አቋቁሞ የመነሻ ደሞዝ እንዲወስን ኮንፌዴሬሽኑ ሚናውን እየተወጣ ነው ሲሉም ገልጸዋል። ኮንፌዴሬሽኑ ቦርዱ ተቋቁሞ በፍጥነት ወደ ስራ እንዲገባ የድጋፍና ክትትል እንደሚያደርግም ነው አቶ ካሳሁን ያስረዱት። አቶ ካሳሁን አክለውም የመንግስት የልማት ድርጅቶች እንዲሁም የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆንም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲያሻሽሉ ኢኮኖሚው በራሱ እንደሚያስገድዳቸውም ተናግረዋል። ኮንፌዴሬሽኑ በ2011 የግል ሰራተኛው መነሻ የደሞዝ በአሰሪና ሰራተኛ ጉዳይ አዋጅ ህጋዊ እንዲሆን አስችሏል ያሉት አቶ ካሳሁን በአዋጁ መሰረትም የወቅቱ የገበያ ኢኮኖሚ ሁኔታ እየታየ በአመቱ መነሻ የደሞዝ ወለል የሚወስን የደሞዝ ቦርድ እንዲቋቋም ያዛልን ብለዋል። ከደሞዝ ጭማሪ ጋር በተያያዘ የዋጋ ጭማሪ እንዳይደረግ ሁሉም በቅንጅት መስራት እንዳለበት ገልጸው መንግስት አስተማሪ የሆነ እርምጃ መውሰድ እንዳለበት መክረዋል። ከዚህ በተጨማሪም ሰራተኞችም እየተደራጁ ቀጥታ ከአምራቹ የሚገዙበት ሁኔታ መፍጠር እንዲሁም መንግስት የሰራተኛውን ችግር ሙሉ ለሙሉ ለመቅረፍ በአይነት የሚደግፍበት መንገድ መዘርጋት እንዳለበትም አቶ ካሳሁን ጠቁመዋል። ኢትዮጵያና ኬንያ ድንበር ላይ የሚታዩ ግጭቶችን ለመፍታት ተስማሙ። ኢትዮጵያና ኬንያ የሚዋሰኑበት የቱርካና አካባቢ ሄድ መለስ የሚል ግጭት ተለይቶት አያውቅም።
በተለይም በድንበሩ በአሳ ማስገርና የከብት ግጦሽ ፍለጋ የሚደረግ መገፋፋት ዋነኛ የግጭት ምክንያት መሆኑም ይነገራል። በአካባቢው በዚህ ዓመት ብቻ በተቀሰቀሱ ግጭቶች ከሁለቱም ወገኖች የበርካቶች ሕይወት ማለፉም የሚታወቅ ነው። ይህንን ተከትሎ ታዲያ በደቡብ ኢትዮጵያ ክልልና ኬንያ የቱርካና ግዛት ከፍተኛ የመንግስት ኃላፊዎች መካከል በደቡብ ኦሞ ዞን ቱርሚ ከተማ ውይይት ተካሂዷል። ከውይይቱ በኋላም ኢትዮጵያና ኬንያ በቱርካና ድንበር የሚስተዋሉ የሰላምና የጸጥታ መደፍረስን በትብብር ለመቅረፍ የሚያስችል ስምምነት ማድረጋቸው ተገልጿል። ቱርሚ ዲክላሬሽን በሚል ትናንትና የተደረሰው ስምምነት ተፈጥሮ ሀብትን በጋራ ለመጠቀም እንዲሁም መሰረተ ልማትና ንግድን ጨምሮ የሁለትዮሽ የልማት ትብብርን ለማጎልበት ያስችላል የሚል ተስፋም ተጥሎበታል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ስምምነቱ በሁለቱም ወገኖች የጋራ መግባባት የተደረገበት መሆኑን ለጋዜጠኞች በሰጡት መግለጫ ላይ ተናግረዋል። በደቡብ ኢትዮጵያ ክልል መንግስትና በቱርካና ካውንቲ አስተዳደር መካከል ቁርጠኝነት ያለው ትብብር የግድ ነው ያሉት ርዕሰ መስተዳድሩ ይህም በቀጠናው የዳሰነች የኛ ንጋቱምና የቱርካና የአዋሳኝ አካባቢዎች ማህበረሰቦች ፍላጎትና የጋራ ተጠቃሚነት ተደራሽ ለማድረግ ያስችላል ብለዋል። በኬንያው ፕሬዝዳንት የሰላም ልዩ መልእክተኛ የሆኑት ጆን ሙኒያስ በውይይቱ በአዋሳኝ ድንበሮች ላይ የጸጥታና የልማት ስራዎችን በቅንጅት ለማከናወን የሚያስችል መሰረት መጣሉንም ይናገራሉ። በውይይቱ ማጠቃለያ ላይ የሁለትዮሽ የስምምነት ማዕቀፍ መሰረት ያደረጉና በፍጥነት መከናወን የሚገባቸው ስራዎች እንዲከናወኑ በኃላፊዎቹ የስራ ስምሪት የተሰጠ ሲሆን ይህንንም የሚያስፈጽም ኮሚቴ መቋቋሙም ታውቋል። የአፍሪካ ቀንድ አካል ያልሆነችው ግብጽ በአፍሪካ ቀንድና በመካከለኛው ምስራቅ ስጋቶች ጨምረዋል በሚል የአረብ ኔቶ እንዲቋቋም ጠየቀች። ከሰሞኑ እስራኤል በኳታር ላይ የፈጸመችውን ጥቃት ስጋት ደቅኖብኛል ስትል የቆየችው ግብጽ በፕሬዝዳንቷ በኩል ለአረብ ሀገራት ጥሪ አቀርባለች። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ የአረብ ሀገራት የራሳቸው ወታደራዊ ጥምረት እንዲያቋቁሙ የሚጠይቅ ምክረ ሀሳብ ማቅረቧም ተዘግቧል። የሊባኖሱ አልአክባር ጋዜጣ ባቀረበው ዘገባ ግብጽ ይህን ምክረ ሀሳብ ያቀረበችው በመካከለኛው ምስራቅና በአፍሪካ ቀንድ ለደህንነት ስጋት የሆኑ ጉዳዮች እየጨመሩ መጥተዋል በሚል ነው ብሏል። የአረብ ሊግ በንግድና በኢንቨስትመንት ላይ ትኩረት ያደረገ ተቋም መሆኑን የገለጸችው ግብጽ በመሆኑም ለተፈጠረው የደህንነት ስጋት መፍትሄ እንዲሆን ወታደራዊ ጥምረት እንዲፈጠርም ጠይቃለች። ይህም እንደ ኔቶ አይነት ወይም የአሜሪካ የአፍሪካ ኮማንድ ፖስት አይነት ቅርጽ እንዲኖረው ማለቷንም ዘገባው አክሏል። አልሲሲ በጉዳዩ ላይ በዱሃ እየተካሄደ ባለው የአረብና ሙስሊም ሀገራት ጉባኤ ከተገኙ መሪዎች ጋር እየተወያዩ እንደሚገኙ ዘገባው አስታውቋል። ፕሬዝዳንት አልሲሲ በዚህ እቅዳቸው 22 የአረብ ሀገራት የጥምረት አባል እንዲሆኑ ግምታቸውን ያስቀመጡ ሲሆን እያንዳንዱ አገር ካለው ሀብት ህዝብ ብዛት ወታደራዊ አቅም በመነሳት ወታደሮችና ገንዘብ እንዲያዋጣ የሚል ሐሳብም አስፍረዋል። ሆኖም የአፍሪካ ቀንድ አካል ያልሆነችው ግብጽ በዚህ ምክረ ሀሳብ በአፍሪካ ቀንድ ቀጠና ስጋት የሆኑ ጉዳዮች ጨምረዋል ብትልም ዋነኛ የስጋት ምንጫ ራሷ መሆኗ ይነገራል። ከኢትዮጵያ ብሔራዊ ጥቅሞች በተቃራኒ በመቆም የምትታወቀው ግብጽ በዓለም አቀፋዊ ህጎች በዲፕሎማሲያዊ እንቅስቃሴ ማሳካት ያልቻላቻቸውን ውጤቶች በቀጠናው ጣልቃ ገብነትን በመፈጸምና ሁከት በመቀስቀስ ለማሳካት እየጣረች መሆኑም ይታወቃል። ቬንዙዌላ ከአሜሪካ ጋር ጦር ለመግጠም 2.5 ሚሊዮን ወታደሮች አዘጋጅቻለሁ ስትል ዛተች። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ሀገራቸው በአሜሪካ ጥቃት ከተሰነዘረባት ለጥቃት ትግል ዝግጁ ናት ያሉ ሲሆን በዚህም ወቅት ቬንዙዌላ የበለጠ ሀገራዊ ኃይልና አንድነት አላት፣ ነፃነቷን ለማስጠበቅና ሰላሟን ለማረጋገጥ ዝግጁ ናት ሲሉም ተናግረዋል። ቬንዙዌላን ለመከላከል 2.5 ሚሊዮን ወታደሮች አባላትና ሚኒሻዎች መሰማራታቸውን በመግለጽ የሀገራቸው ሚኒሻ ይበልጥ እያሰባሰቡ መሆኑን ፕሬዝዳንቱ አስታውቀዋል። ባለፈው ወር 4.5 ሚሊዮን የሚኒሻ አባላት እንደሚያሰማሩ ያስታወቁት ፕሬዝዳንቱ በአሜሪካ ለሚሰነዘረው ወታደራዊ ዛቻ ምላሽ ለመስጠት ዝግጁ መሆናቸውንም ገልጸዋል። አሜሪካ ወረራ ለመፈጸምና ወታደራዊ ግጭት ለመቀልቀስ እየሞከረች መሆኑን ኒኮላስ ማዱሮ ተናግረዋል። ፕሬዝዳንቱ አሜሪካ ወረራ ለመፈጸም የአደንዛዥ እጽና የአደንዛዥ እጽ ዝውውርን
በምክንያትነት እያነሳች ቢሆንም ፍላጎቷ የሥርዓት ለውጥ በማድረግ የሀገሪቱን ሀብት መጠቀም የነዳጅ ክምችትን መቆጣጠር ነው ብለዋል። ይህ በእንዲህ እንዳለ ለፕሬዝዳንት ዶናልድ ትራምፕ ትናንት ሰኞ የአሜሪካ ጦር ኃይል የቬንዙዌላ ጀልባ ላይ ጥቃት ማድረሱን አስታውቀዋል። ዓለም አቀፍ ውሃ ላይ እየተንቀሳቀሰ የነበረው አነስተኛ ጀልባ ወደ አሜሪካ አደንዛዥ እጽ ይዞ እየሄደ ነው ብለዋል ፕሬዝዳንት ትራምፕ አመፀኛ እጽ አመላላሽ ላይ በተደረገ ጥቃት 3 ግለሰቦች መገደላቸውን ቢገልጽም ጀልባው እጽ ይዞ እንደነበር የሚያሳይ ማስረጃ አላቀረቡም። ጥቃቱ የተፈጸመው የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ ሀገራቸው ከአሜሪካ ወረራ ራሷን እንደምትከላከል ከገለጹ በኋላ መሆኑን ቢቢሲ ዘግቧል። የቬንዙዌላው ማዱሮ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሞትና የጦርነት ጌታ ሲሉ መዝለፋቸውም ተሰምቷል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን